በፍናን ሰርግ ላይ በየተራ የሚገኙት የተጣሉት ሁለቱ ሴት ዝነኛ አርቲስቶች እነማን ናቸው? በፍናን የሰርግ ምላሽ ፕሮግራም ላይ የታዩ አስደናቂና ልዩ ክስተቶች ምን ነበሩ? ተወዳጇ ተዋናይት ፍናን እድሩ አከታትላ የደገሰቻቸው ድግስ ሌላ ቅራኔና አስተያየቶችን እያሰጧት ነው። ከነዚህም ውስጥ በሰርግ ፕሮግራሟ ላይ ከትግረኛ ሙዚቃ ውጪ ለምን አትከፍችም የሚል ነው። አርቲስቷ ለአንድ የሰርግ ፕሮግራም ይሄን ሁሉ ተከታታይ ወጪና አጀብ የሚያስብል ከአንገት ወርቋ እስከ አስደማሚው የዲኮር ስራ ዝርዝር አድርገን ስንመለከት ለድግሱ በሚሊዮኖች የወጣበትን ሚስጥርም ከጀርባ እንመረምራለን። በዝግጅቱ ላይ የተነሱ ቅሬታዎችንና አስደናቂ ትዕይንቶችንና ዝግጅቱ ላይ የታዩ ልዩ ጌጣጌጦችና ሰርጉ በጠቅላላው ምን ያክል ወጪ ፈጀ የሚለውን በዝርዝር ልንመለከት ነው። ለመሆኑ ፍናን እድሩ ወደ ጥበቡ ዓለም እንዴት ገባች? ከባለቤቷ ፍቅራብ ጋር የነበራት የ10 ዓመት የፍቅር ጉዞስ ምን ይመስላል? ሁለት ዝነኛ ሴት አርቲስቶች በፍናን ሰርግ ላይ የግል ጠባቸው ጎልቶ ወጥቷል። አንደኛው አርቲስት በተገኘችበት የፍናን ሰርግ ላይ አንደኛዋ ድርሻ አትልም። አንደኛዋ ስትገኝ ሌላኛው አርቲስት ደግሞ ከፍናን ጋር ደስታን መጋራቱ ይቅርብኝ ብላ እሷ በተገኘችበት አትገኝም። እነዚህ አርቲስቶች እነማን ናቸው የሚለውን ዝርዝር በማስረጃ ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ለመሆኑ ሰሞኑን በማህበራዊ ሚዲያ ትኩረትን የሳበችውና በድግሶቿ ብዛት አነጋጋሪ የሆነችው አርቲስት ፍናን እድሩ ማን ብትሆን ነው ይሄን ሁሉ ድግስ በአጭር ጊዜ ውስጥ የምታሽጎደጉደው? በከተማችን ታይተው የማይታወቁ ታላላቅ ዲኮሮችን በቀናት ልዩነት የምትቀያይረው፣ በልብሶቿ ዲዛይን ተከታታዮቿን አጀብ የምታስብለው፣ በሊሞንዚን ሽር ብትን እያለች ወደ አዳራሽ የምትገባው አርቲስት ፍናን እድሩ ማናት ለሚሉ ጥያቄዎች ፍናን እድሩ በኢትዮጵያ ኪነ ጥበብ ዘርፍ ውስጥ በተለይም በሞዴሊንግና በትወና ስራዎቿ ደማቅ ስም ካላቸው ወጣት አርቲስቶች መካከል አንዷ ስትሆን ኤርትራዊ ብትሆንም ላለፉት በርካታ ዓመታት በኢትዮጵያ የኪነ ጥበብ መድረክ ላይ ስኬታማ ጉዞን ስታደርግ ቆይታለች። ፍናን ለመጀመሪያ ጊዜ በህዝብ ፊት ቀርባ የብዙዎችን ቀልብ የሳበችው በታዋቂው ድምጻዊ እሱ ባለው ይታየው የሺ ማሬ ማሬ በተሰኘ ተወዳጅ የሙዚቃ ክሊፕ ላይ የልጅነት ውበቷና በዚያ ክሊፕ ላይ ብልጭ ብሎ በብዙ አድናቂዎቿ ዘንድ ሳቋ ለረጅም ዓመታት ላይ ፋቅ በልባቸው ነግሷል። ታዲያ ስራ ለአርቲስቷ እውቅና ብቻ ሳይሆን የአሁኑ ባለቤቷ ፍቅራብ አይን ውስጥ እንድትገባና የዛሬ 10 ዓመት ለጀመረው የፍቅር ታሪካቸው መነሻ የሆነ ትልቅ አጋጣሚ ነበረ። በወቅቱ በቁንጅናዋ ብቻ ታጥራ ተቀራለች ተብሎ ቢገመትም ያቺ ማሬ ማሬ ክሊፕ ላይ ስትፍለቀለቅ ያየናት ፍናን ግን በትጋቷና በጠንካራ የትወና ችሎታዋ በርካታ የፊልምና የቴሌቪዥን ማስታወቂያ ስራዎችን በማቅረብ ድንቅ የጥበብ ሰው መሆኗን አስመስክራለች። ታዲያ እንግዲህ ዛሬ ለምናየው ደማቅ ሰርግና የደመቀ መልስ መነሻ የሆነው መለስ ብለን ብናስታውስ ቱቢ ብራይድና ጋትን የመሰሉ ሰርግ የሚያስንቁ ድግሶችን በቅርብ ጊዜ እንድታስኮመኮመን ምክንያት የሆነው የፍቅር ጉዞዋ እጅግ ረጅም ከመሆኑም በላይ ለአንድ 10 ዓመታት ያህል የዘለቀ የጥንካሬ የትዕግስትና የጽናት ውጤት ነው። ለብዙዎች ነገር ጥያቄ ሆኗል። 10 ዓመት ያክል ያለ ትዳር በፍቅር የቆዩበት ሚስጥርስ እንዴት ይሆን? ከዛስ በኋላ ከ10 ዓመት ቆይታ በኋላ ደግሞ እንዲህ ድል ባለ ተከታታይ ሰርግ መጋባትስ እንደምን ያለ ቅንጦትና አጀብ የሚያስብል ታሪክ ነው በሚል በብዙዎች ዘንድ አግራሞትን እየጫረ ይገኛል። ፍናን በተለያዩ መድረኮች ላይ ስለ ግል ሕይወቷ ስትናገር ዛሬ ላይ ለሚታየው ስኬት ለመብቃት ረጅምና ፈታኝ መንገድ መጓዟን አትሸሽግም። ለስራው ያላት ቁርጠኝነትና ለፍቅሯ ታማኝ ሆና ይህንን ረጅም ጊዜ ማሳለፏ ዛሬ ላይ የምታደርገው ድግስ ለብዙዎች ለምን በዛ ቢያሰኝም ለቅርብ ወዳጆቿ ግን ለፍቅሯ ይገባታል፣ ይህን ቀን ለማክበርና ደስታዋን ለማጣጣም 10 ዓመት ታግሳለች የሚሉ ሀሳቦች እየመጡ ነው። ይህ በማሬ ማሬ ክሊፕ የጀመረው የ10 ዓመት የፍቅር ታሪክ ዛሬ በቅንጡ ሬንጅ ሮቨር መኪና በ600 ሺህ ብር ሜካፕና ቀሚስ እንዲሁም በሚሊዮኖች ወጪ ታጅቦ ለፍጻሜ በመብቃቱ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኖ አልፏል። ወደ ዕለቱ ዋና ጉዳይ ስንመጣ የፍናን እድሩ የመልስ ዝግጅት ሰርግ የሚያስንቅ እንደውም ከሰርጉ በላይ ድምቀት የታየበት ልዩ ድግስ ነበር ማለት ይቻላል። ዝግጅቱ የተከናወነበት አዳራሽ ዲኮር እጅግ ዘመናዊና ሮያል የሚባል ደረጃ ያለው ሲሆን በዲኮሩ ላይ የታዩት ውድ አበቦችና የመብራት ስራዎች ብቻ ከፍተኛ ወጪ እንደወጣባቸው በግልጽ የሚያስታውቁ ነበሩ። በዝግጅቱ ላይ የተገኙት እንግዶችም አዳራሹን ሲመለከቱ ይሄ ነገር መልስ ነው ወይስ ሌላ ሰርግ እስከ ማለት ደርሰዋል። ከዕለቱ በርካታ አስደሳች ክስተቶች መካከል ግን በማህበራዊ ሚዲያ ላይ መነጋገሪያ የሆነውና የብዙዎችን ልብ የነካው የድምፃዊ
ድምፃዊ ዳዊት ጽጌ ያልተጠበቀ መገኘት ነው። ታዋቂው ድምፃዊ ዳዊት ጽጌ በመልስ ዝግጅቱ ላይ በድንገት በመገኘት ለሙሽሪት ፍናን ንድሩ ያደረገላት ሰርፕራይዝ የዕለቱ ትልቅ ሃይላይት ነበረ። ዳዊት በኬክ መቁረስ ስነ ስርዓቱ ላይ በመገኘት እጅግ ልብ የሚነኩና ለዝግጅቱ የሚመጥኑ የፍቅር ዘፈኖችን ተጫውቷል። በተለይ ሙሽሮቹ ኬክ በሚቆርሱበት ወቅት ተወዳጁ ድምፃዊ ዳዊት ጽጌ ሲዘፍንላቸው የነበረው የፍቅር ዘፈን በአዳራሹ የነበሩትን እንግዶች ብቻ ሳይሆን በማህበራዊ ሚዲያ ቪዲዮን የተመለከቱት ተከታታዮችንም ጭምር ያስደነቀ ነበረ። የዳዊት ጽጌ ድምጽ ከሙሽሮቹ የደስታ ስሜት ጋር ተዳምሮ የፈጠረው ቫይብ ዝግጅቱን እጅግ ልዩና በስሜት የተሞላ አድርጎታል። ታዲያ እንግዲህ ይህ አጋጣሚ ለፍናን ካለው የጥበብ ወዳጅነትና ክብር የመነጨ እንደሆነ የተነገረ ሲሆን ለፍናንና ለባለቤቷ ደግሞ የማይረሳ ትልቅ የሰርግ ስጦታ ሆኖላቸዋል። ወደ ዝግጅቱ የገንዘብ ወጪና የቅንጦት ገጽታ ስንመጣ ደግሞ ነገሩ ይበልጥ አስገራሚና አነጋጋሪ ይሆናል። አርቲስት ፍናን ንድሩና ባለቤቷ ፍቅራብ ወደ መልሱ ዝግጅት አዳራሽ የደረሱት በተራ መኪና ሳይሆን እጅግ ውድና ዘመናዊ በሆነው የባለጸጎችና የዝነኞች መለያ ተደርጎ በሚወሰደው ሬንጅ ሮቨር መኪና ታጅቦ ነበረ። ይህ በቅንጦት መኪና የታጀበ አቀባበል ገና ከጅምሩ የመልሱ ዝግጅት የትኛውን የሀብት ደረጃ እንደሚከተልና ምን ያህል ዝግጅት እንደተደረገበት ትልቅ ማሳያ ሆኖ አልፏል። በዕለቱ የነበረውን የፍናንን ውበት የተመለከቱ ብዙዎች ስለ ወጪው መገመት አልከበዳቸውም። ብዙ ማህበራዊ ሚዲያ ተጠቃሚዎች እንደገመቱት ከሆነ ፍናን በመልሱ ላይ የለበሰችው እጅግ ውብና ድንቅ ስራ ያለበት ቀሚስ፣ ያደረገችው የሚያንጸባርቅና ድምቀት የሰጣት የወርቅ ጌጣጌጥ እንዲሁም ፊቷ ላይ የተሰራው ጥንቁቅና ለዝግጅቱ ተብሎ የተመረጠ የሜካፕ ስራ ብቻውን ከ500 ሺህ ብር በላይ ወጪ እንደተደረገበት ይገመታል። ይህ በራሱ ለአንድ ምሽት ዝግጅት የሚወጣ ከፍተኛ ወጪ ቢሆንም አርቲስቷና ባለቤቷ ፍቅራብ ለዚህ ታሪካዊ ቀናቸው የሰጡትን ልዩ ትኩረት ያሳያል። በእርግጥ እንዲህ ያሉ ትልልቅ ስም ያላቸው ዝግጅቶች በተለያዩ ታዋቂ ተቋማት ስፖንሰር ሊደረጉ እንደሚችሉ ቢታወቅም አጠቃላይ የመልሱ ድግስ ብቻውን በሚሊዮን የሚቆጠር ብር እንደፈጀ ያስታውቃል ተብሏል። ከአዳራሹ የውስጥ ዲኮር ጀምሮ እስከ ቀረበው የምግብና መጠጥ መስተንግዶ ድረስ የነበረው ድባብ ከመደበኛ መልስ ይልቅ ራሱን የቻለ ታላቅ ሰርግ ያስመሰለው ነበር። ይህም እንግዲህ አርቲስት ፍናን ንድሩና ፍቅራብ ለዚህ ለ10 ዓመታት የዘለቀ የፍቅር ጉዟቸው የሰጡትን ታላቅ ክብርና የገንዘብ መስዋዕትነት የሚያሳይ ነው በማለት አስተያየት ሰጪዎች እየገለጹ ይገኛሉ። የአርቲስት ፍናን ንድሩና የባለቤቱ የፍቅራብ የመልስ ድግስ እጅግ ደማቅና ቅንጡ ቢሆንም በማህበራዊ ሚዲያ ላይ ግን ተከታታዮችን ለሁለት የከፈለ አነጋጋሪ አጀንዳም ሆኗል። የድግሶቹ መከታተልና የቪዲዮዎቹ በየቀኑ መለቀቅ ያስገረማቸው አንዳንድ የኢንተርኔት ተጠቃሚዎች ጉዳዩን በፈገግታና በምጸት በመመልከት ምንድነው ዝግጅቱ ተከታታይ ፊልም ሆነ እንዴ በሚል ሲቀልዱ፣ ሌሎች ደግሞ አይዟችሁ ከዚህ በኋላ ገና 6 ድግስ ቢቀራቸው ነውና ቀጣይ ደግሞ ጫጉላና ቅልቅል ጠብቁ በማለት የዝግጅቱን መርዘም በዋዛ ተመልክተውታል። ይሁን እንጂ ትችቱ ጠንከር ብሎባቸው ይህ ሁሉ ሰርግና በሚሊዮን የሚቆጠር ወጪ ምን ነው ተፋተው ሊያርፉ የሚል የከረረ አስተያየት የሰነዘሩ ወገኖችም አልታጡም። ከዚህ በተጨማሪም በዝግጅቱ ላይ የትግረኛ ዘፈኖች በብዛት መከፈታቸው ለብዙዎች ለምን የሚል የግርምት ጥያቄ ቢያስነሳም ፍናን ኤርትራዊ መሆኗና በደመቀ ቀኗ ባህሏን ለማንጸባረቅ መፈለጓ ግን ለጉዳዩ ዋነኛ ምክንያት እንደሆነ አድናቂዎቿ ገልጸዋል። በተቃራኒው ሌሎች አስተያየት ሰጪዎች ለዳት ሰጭም የምትሉ ሰዎች አለሟ ነው ፏት በል በማለት የጥቃቱ ተከላካይ የሆኑላት ሲሆን በተለይ 10 ዓመትን በፍቅር ለጠበቀ ትዳር እንዲህ ያለ ደማቅ ባህል ይገባዋል በሚል ጥንዶቹን ደግፈውም የተከራከሩ አሉ። ታዲያ እንግዲህ በዚህ ዝግጅት ላይ ሌላ የተስተዋለውና መነጋገሪያ ሆኖ ብዙዎቹን ሲያጨቃጭቅ የተመለከትነው ጉዳይ የአርቲስት ሰላም ተስፋይና የተዋናይት ሃናን ታሪክ ጉዳይ ነው። ሁለቱ አርቲስቶች በፍናን ዝግጅት ላይ የሚገኙት በየተራ እንጂ በአንድ መድረክ ላይ ላለመገጣጠም ጥረት እያደረጉ እንደሆነ ብዙዎች በእርግጠኝነት ይናገራሉ። ይህ ጉዳይ ከወዴት ነው ብለን ለማጣራት ስንሞክርም ሁለቱ አርቲስቶች በአንዲት መጠነኛ ጉዳይ ኩርፊያ ላይ እንደሆኑ እየተነገረ ይገኛል። ታዲያ በዚህ ባስተዋልነው ዝግጅትም እንግዲህ አርቲስት ሰላም ተስፋይ ከተገኘች በፍናን ተከታታይ ፕሮግራሞች እንግዲህ አስተውላችሁ ከሆነ ሰላም ተስፋይ በዝግጅቱ ላይ ከተገኘች ሃናን ታሪክ አትታይም። ሃናን ታሪክ በታደመችበት ዝግጅት ላይ ደግሞ ሰላም ተስፋይን ማጣት የተለመደ ጉዳይ ሆኗልና ብዙዎች በዚህ ላይ ጥያቄና ውዝግብ እያስነሱ የራሳቸውን አስተያየትም እየሰጡ ይገኛሉ። ታዲያ እንግዲህ እነዚህ ሁለት ትላልቅና ተወዳጅ እንስት አርቲስቶች በሚወዷት ሴት ጓደኛቸው በፍናን ንድሩ የደስታ ቀን ላይ በየተራ የመገኘታቸው ሚስጥር ከወዴት ይሆን ብለን እየጠየቅን ሌላኛው ጉዳይ ስንመለከት እንግዲህ ምንም እንኳን የድግስ
በድግሱ ብዛትና ውጪ ትችቶችን ቢያስተናግድም በአንጻሩ ግን የአርቲስት ፍናን አድናቂዎችና የቅርብ ወዳጆቿ ከጎኗ በመቆም ደማቅ ድጋፋቸውን በማህበራዊ ሚዲያ ሲገልጹላት ተስተውሏል። በርካታ ተከታዮቿ በዝግጅቱ ውበትና ጥራት ተደንቀው እንደዚህ ውብ የሆነና ደስ የሚል ሰርግ ከአንቺ ውጪ እስካሁን አላየንም፣ እግዚአብሔር አምላክ ትዳራችሁን ይባርክላችሁ በማለት መልካም ምኞታቸውን አዝንበውላታል። በተለይም ለድሃ አትሰጭም በሚል ለቀረበባት ትችት ምላሽ የሰጡ ወገኖች ይህ የራሷ የድካም ውጤት ነው፣ ትደሰት፣ መብቷ ነው በማለት ለፍናን ጥብቅና ቆመውላታል። ከሁሉም በላይ ግን ፍናንና ባለቤቷ ፍቅራብ ለጋብቻ ለመብቃት በፍቅር ያሳለፉትን የ10 ዓመቱን ረጅም ጉዞ የሚያውቁ ተከታታዮቿ ለ10 ዓመት በጽናት ለተደከመበትና ለተጠበቀለት ፍቅር ይሄ ድግስ እንኳን ያንሰዋል፣ ገና ሊደገስላቸው ይገባል በማለት ድግሱን ከረጅም ጊዜ ጥበቃና ድል ጋር በማገናኘት የደስታዋ ተካፋይ መሆናቸውን በኩራት ገልጸዋል። እንግዲህ የምንወዳቸው የቻናላችን ተከታዮች የፍናን ህድሩ የመልስ ዝግጅት እንዲህ ደምቆ አልፏል። የአንዳንዶች አስተያየት ወጪው ተጋነነ ቢልም ለሌሎቹ ግን የረጅም ዓመታት ፍቅር ውጤት በመሆኑ ተገቢ ነው ብለዋል። ድግሱ በታየበት ውበት፣ በዳዊት ጽጌ ሰርፕራይዝና በነበረው የሮማንቲክ ድባብ በብዙዎች ዘንድ ለረጅም ጊዜ ሲታወስ እንደሚኖር ጥርጥር የለውም ተብሏል። እናንተስ እንግዲህ የምንወዳችሁ በዝግጅቱ ዙሪያ ምን ትላላችሁ? የድግሶቹ መብዛት ተገቢ ነው ወይስ እንደተባለው ተከታታይ ፊልም ሆኗል? እንደተለመደው አስተያየታችሁን በኮሜንት መስጫው ላይ አጋሩን። የዛሬውን ጥንቅራችን ከወደዳችሁት ላይክ በማድረግና ለሌሎች ሼር በማድረግ አጋርነታችሁ ልታሳዩን ትችላላችሁ። ለቻናላችን አዲስ የሆናችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ በየቀኑ የምናቀርባቸውን ወቅታዊ የመዝናኛ መረጃዎች አግኙ እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር